ዛሬ ቀለል አድርገን እስቲ በነቢ መጀን ብንጀምርስ? ምን አቦል ጀባ ቀሃ ጀባ ይወደደኝ ጀነት ይግባ የጠላኝ ገደል ይግባ መጀን በርሶ መጀን። እንደሰማችሁት ነው እንግዲህ በርሶ መጀን የሚል ዜማ ተሰርቆብናል ብሎ እነዛ ሰዎች ድምጽ ሆነለን ሲሉኝ ነው እንግዲህ እኔ ምን ላድርግ። ነቢ መጀን እነ ዲያንይን እነ ጫልይን እነ ሾንከን እነ ገትየን እነ ሾክየን እናንተንየን እየተባባለን እስከ ቪዲዮ መጨረሻ ድረስ አብረን እንቆያለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ይዳ፣ ሁሉ መልካም ይዳ፣ ሁሉ ፒስ ይዳ። እሺ ሰላም ነው ወንድሜ፣ እንዴት ነህ? ነቢ መጀን በነገራችን ላይ እኛ ከእንደዚህ አይነት ነገሮች የጠራ መሆን አለበት። እጅግ በጣም የምናከብራትና እጅግ በጣም አስገራሚዋ እህታችን አንድ ፖስት ትፖስታለች። በዛ ፖስት ላይ ደግሞ እሷ ሰፊ ሱሪ ተጠቅማ ነበር። ተከተሉ። እጅግ በጣም የሚያስገርማችሁ ነገር ደግሞ ብዙዎቹ በዚህ ነገር ላይ እጅግ በጣም ቅር ብሏቸዋል። የሁላችንም ጥያቄ ነው። ሱሪ ለምንድን ነው የምትለብሺው? አስደበርሽን እና ሱሪ ምን ይሉታል? ጅልባብ ልበሽ እህቴ፣ እንወድሻለን። ኧረ በአላህ ተኳኩለሽ አትውጪ እህቴ፣ አላህን ፍሪ። እኔ እፈራለሁ ማለት አይደለም፣ ግን አትቀባቢ፣ ወደ አላህ ተመለሽ። ሲቀጥል ደግሞ በጁሙዓ ዕለት ኡስታዝ እንዲህ ብሎ ተናግረው ነበሩ። ምንድነው ልዩነቱ? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ብዙዎቹ በዚህ ነገር ላይ ቅር እያላቸው ነው። ሐታ ሙስሊሙላ ኡስታዙን እየሰደቡት ነው። አዶናይ ይሄን ሁሉ ነገር ሰርቷል ለማለት ያክል ብዙም ድርጅት 8 ሚሊዮን ብር ይሰጣል ነው ታላቅ አግኝታላችሁ፣ እኛ ደግሞ ዱአ እናደርግላችኋለን። ይሄንን ነገርን በስፋት እንመለከታለን። እናንተ ብቻ እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳትረሱ። ትናንት በኮመንት ላይ የሆነ ነገር ጠይቂያችሁ ነበር። እዛ ኮመንት ላይ የመለሰ ሰው ደግሞ ራንደምሊ ነገ ይመረጥና ይፖስታል። እናንተ ብቻ እንዴት ነው ግን ስራ፣ ትምህርት ሁሉ ሰላም፣ ሁሉ መልካም? አልহামዱሊላህ ለሁሉም ነገር አልহামዱሊላህ። እስቲ ማን ነው እንደዚህ ልጅ ለመሆን የተመኘ? ነብዩን እንዴት እንደሚያስጨንቅ እኔ እሱም በሆንኩ ብዬ ተመኝቼ ነበር። እስቲ እናንተ ስሙትና ፍረዱን። ግን የሚገርማችሁ በነብዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ኮሜዲ ነበር። ኮሜዲ አስባችሁ ታውቃላችሁ? በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሁሌ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ፊት ለፊት ካዩት ይስቃሉ። አንድ ሱሐባ አላቸው ኑዒማን የሚባል ማለት ነው። ካዩት ይስቃሉ። ለምን መሰላችሁ? ብዙ ጊዜ ጉድ አድርጓቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ገብታችኋል? የሆነ ነገር ይበደራቸውና በቃ የለኝም እዛው አጣጡት ይላቸዋል። የሆነ ከገበያ ውስጥ ይሄድና የሆነ የሚያምር ነገር ካገኘ እቺ ነገር ለነብዩ ሰለላሁ ዐለይሂ ወሰለም ትገባለች እና ይላቸዋል። ገብታችሁ እና ማለት እዚህ ባለቃውን ተከተለኝ ይለዋል። ተከትሎ ወደ ኋላ ትንሽ አትከተለኝ፣ በጣም አትከተለኝ ይላል። ለነብዩ ሰለላሁ ዐለይሂ ወሰለም ይመጣል ፊት ለፊታቸው። ያ ረሱላህ هذا هديه لك مني ይላቸዋል። ይሄ ከኔ ለርሱ የተሰጠ ስጦታ ይላቸዋል። አረ ኑዒማን ይስቃሉ፣ ግን ይጠረጥሩታል። አት ሴም ታይም ደግሞ ገብታችኋል? ከዛ ወደድከው ያ ረሱላህ? ወደድከው? በሉ ዋጋውን ከፈሉ ለዚህ ሰውዬ። ገብታችኋል? በቃ ብዙ ጊዜ እንደዚህ ያደርጋቸዋል። የሆነ ነገር ይወስዳል እንደዛ ማለት ነውና አንተ ሰርፕራይዝ አድርገህ ሙተሃል። እንዴት ነው እባክህ ያሰብክላቸው? በጣም እንደዚህ ማሰብማ ተው። ይሄን ሁሉማ ለራስህ ትንሽ ቆጠብ አድርገው፣ ለራስህ እያሰብክ እንጂ ወንድ መንገድ ላይ ስትሄድ ሰላሟን ለማግኘት ሂጃቧን አርጋ ሴት ልጅ ከሄደች ማንም ደፍሮ መጥቶ ስልክሽን ስጭኝ ላውራሽ፣ አንዴ ቁሚ ላውራሽ ብሎ የሚያስቸግር አንድ አበሻ የለም። ለምን? ራሷን የምታከብር ሴት ማንም ያከብራታል። ተገላልጣ የምትሄደው አሁን ሞደርን ነኝ ሰልጥኛለሁ ገለመለ እንደገና ደግሞ ኮምፕሌንት ታደርጋለች። አቤት ወንዶች ብላ ይሄው ሂጃብ ያረጋችኋል የሚጠይቃት የለም። ተከብራ ነው ያለችው። ማንም ባዘር አላረጋትም። ማንም ተበልቅጠሽ እየሄድሽ ግን አስቸገሩኝ ወንዶች ብለሽ ደግሞ በዚህ ምክንያቱም መሴጅ ነው ያደረግሽው፣ እዩ ነው ያልሽው፣ ጠይቁኝ ነው ያልሽው፣ የሚፈለገውን ነገር ነው ያሳየሽው። ስለዚህ ሰውም የሚያከብረው በዛ ነው ለማለት ነው። የሴት ልጅ አለባበስ ዲሰንት አለባበስ በጣም ይወስነዋል። የሴት ልጅ አለባበስ ይሁኝና የክብሩ አለ። ያን ነው ማለት። በነገራችን ላይ የሆነ ጊዜ አንድ ሪሰርች ወጥቶ ነበር። በዚህም ሪሰርች ላይ እንዴት መሰላችሁ? አሜሪካ ውስጥ በቀን እስከ 2000 ሴቶች ይደፈራሉ። አሜሪካ ውስጥ በቀን እንደዚህ ሳወራችሁ
ቢያንስ ስንት ደቂቃው ማለት 3-4 ደቂቃ ከሆነ በየ2 ደቂቃው አንድ ሴት ትደፈራለች። በየ2 ደቂቃው አስቡት፣ በቀን እስከ 2000 ሰው። ይሄንን ቁጥር ደግሞ ይዘን ወደ ሳውዲ አረቢያ ስንመለስ በአመት ውስጥ እስከ 2000 ሴቶች አይደርሱም የሚደፈሩት። ይሄ ማለት ምንድነው? ሁለቱ መካከል ያለው ህግ የተለያየ ነው። እኔ እኮ ሙስሊም በእስልምና እምነት ልንገርህ፣ እስልምና እኮ በድሮ ዘመን እንደ ኤንጂኦ ነበር የሚታወቀው። ዛሬ እኮ የሃይማኖት ተቋም ሆኖ እንደ ሃይማኖት ነው የሚከበረው እኮ። ከ140 በላይ መሬት እኮ ለሙስሊም ተሰጥቷል። የሚሰራው ጠፋ እንጂ ድሮ እኮ መስጊድ ለማግኘት ሙስሊም ይጮሃል እኮ። ዛሬ ግን መሬት አግኝተዋል። በማን አብቹ በህይወት እያለ እቺ አገር ተቀይራ ይሄ ችግር አልፎ ይሄ መከራ አልፎ የምናመሰግንበት ወደፊት እንዲከፍ የምናደርግበት ጊዜም ደግሞ ይፈጠራል። ከጀርባው ብዙ ነገሮች እየተሰሩበት ቢሆንም ግልጽ ደግሞ የወጡ ብዙ ጥሩ ነገሮችን ተመልክተናል። ለሁሉም ነገር ለተሰጠን ኒዕማም እያመሰገንን ጉድለቶችንም እየሸፋፈንን አብረን እንሄዳለን። እጅግ በጣም አስገራሚና እጅግ በጣም የሚያስደስት ዜና ደግሞ ከጋዛ ምድር ሰምተናል። አላሁ አክበር! በጣም አስደሳች ዜና ነው የተሰማው። ያሲር አቡ ሸባብ በጋዛ የእስራኤል ተላላኪ የሆኑት ሚሊሻዎች ኃላፊ በፍልስጤማውያን ላይ ትልቅ ክህደትን ሲፈጽም የነበረው ግለሰብ ዛሬ በሐማስ ታጣቂዎች ተሸኝቷል። የቅርብ ጊዜ ትውስታችን ነው። ሐማስ ከእስራኤል ጋር የተኩስ አቁም ስምምነት አድርጎ ሰላም ወረደ ስንል ሳሊህ አልጃዕፈራዊ በእነሱ እጅ ነበረ የተገደለው። ዛሬ ለሳሊህ አልጃዕፈራዊም ለሌሎችም ንጹሃን ፍልስጤማውያን ደም ሐማስ ተበክሏል። ያሲር አቡ ሸባብ ተሸኝቷል። በነገራችን ላይ ጠላት ከሩቁ አይመጣም ነው የሚባለው። እናንተ ስር ያለው ጠላት ምን ከቤት ሰር ነው የሚያድገው የሚባለው፣ እንደዛ ማለት ነው። ጠላታችን ከስራችን ነው ያለው። እንደዚህ አይነት ሰዎች ደግሞ ሲገደሉ እጅግ በጣም ያስደስታል። ጠላት ከሚሞተው በላይ እነዚህ ሰዎች ከኛ ስር ሲጠፉ ነው የሚያስደስተው። በነገራችን ላይ አዶናይ የሆነ ጊዜ እንዲህ ብሎ ነበር። ይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ይህ ቴድሮስ ሲሆን ወይ ከሰሜን የመጣ እያሉ ነበር። እንጃ እሱ ነኝ አይደለሁኝም አላውቅም። ግን ከ4 ዓመት በፊት ጀምሮ ኢትዮጵያን አንድ የማድረግ ህልምና አላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ያለሁት እና አዶናይ ደግሞ ይህንን ንግግር ከተናገረ በኋላ ደግሞ ብዙ ሙስሊሞች በዚህ ንግግሩ ላይ ምላሽ እየሰጡ ነው። ኢትዮጵያን አንድ አድርጌ እንደማስተዳደር እምነት አለኝ። ቴድሮስ በሉኝ ወይ የሆነ ስም ስጡኝ ሚል ምን አዲስ ሚል ይሄ ዜና የሚለቅ ቴሌግራም ላይ ስለ አዶናይ እንዳለ ይሄንን ንግግር አድርጎ ለቀቀውና በጣም ተገረምኩኝ። እንደው አዶናይ ይሄንን ቪዲዮ እንደው ለሱ ሼር ብታደርጉለት። እዛ ጋር ይኸውልህ የሙስሊሞችን ሂጃብ ለብሰው እንዳይማሩ የሚያደርገው አጎትህ ነው። እዛ መቀሌ ላይ ማለት ነው፣ አክሱም ላይ መቀበሪያ ያሳጣው አጎትህ ነው። ስለዚህ የአጎቶችህን ግፍ አንተ መልሰ ማስተካከል ያልቻልክ ሰውዬ በምን አቋም ነው አንተ ኢትዮጵያን አንድ ለማድረግ የምትችለው? ወይም ሌላውን ቶ ኢቭን ስለዚህ ጉዳይ እንኳን ተቃውሞ ማታቅልች ይሄ ነገር ይቅር መቅረት አለበት። ይሄ ንግግር እጅግ በጣም የምደግፈው ንግግር ነው። ኢትዮጵያን አንድ አደርጋታለሁ ሳይሆን እዛ ውስጥ እዛ በትግራይ ክልል በአክሱም ላይ በሙስሊሞች ላይ የተፈጸመው ያለው ነገር እጅግ በጣም ዘግናኝ ነው። እንኳን እኛ አይደለንም ውጭ ሀገሩ ላይ ያሉ ሰዎች በብዛት እያወሩበት ነው። የውጭ ሀገር ሚዲያ የምንላቸው ራሱ በብዛት እያወሩበት ነው። እነዚህ አይነት ነገሮች ላይ ድምጽ ሳንሆን መተን ኢትዮጵያን አንድ እናደርጋታለን። ኢትዮጵያ እንደዚህ እስቲ ውስጣችሁ ውስጥ ያለውን ችግር ለመቅረፍ ሞክሩ። ሲቀጥል ደግሞ ስለ አዶናይ አንድ ኡስታዛችን እንዲህ ብለው ተናግሮ ነበሩ። ምንድነው ልዩነቱ? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝም ተመሳሳይ፣ ሰርቆ የሚያገኝም ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ይሄም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄደው። ሰግጥ ፈምስ የሚለው ቃል እጅግ በጣም በሙስሊሞች የሚሆን በብዙ ሰዎች ላይ ተጽዕኖ እየፈጠረ ነው ተብሎ ብዙ ነገሮች ተወርቶ ነበሩ። ኡስታዝ ይሄንን ካወሩ በኋላ ደግሞ እጅግ በጣም የሚያስገርማችሁ ነገር ለኡስታዝ ደግሞ ምላሽ ሰጥታለች አንድ እህታችን። ለዛ መልስ ደግሞ ያውን በስድብ መልኩ ነው የሰጠችው። መሰላችሁ ፍላጎቱም ተንኮሉም ሸሩም የሚያቆመው ቀብር ሲገባ ነው። ወላሂ ነው የምላችሁ። እስቲ አሁን 8 ሚሊዮን ማለት ቀላል ነገር አይደለም። ታውት ይሄ ሌላ ቦታ የሆነ የሰራውን መልካም ምናምን ታውት ማለት ነው። ስንት ሙስሊም በበዛበት በኢትዮጵያ ውስጥ በሚሊዮን የሚቆጠረው ፐርሰንት እንኳን ሙስሊም ሆኖ ሙስሊምን መርዳት ያልቻለ ግለሰብ አንድ
አንድ ቲክታከር መጥቶ ተጽዕኖ ፈጥሮ ማለት ነው 8 ሚሊዮን ያ 8 ሚሊዮን የስንት ሆድ እንደሚሸፍን አስቡት። የስንት ችግረኛን ቤት እንደሚያበራ አስቡት። ተውት፣ ሌላውን ነገር ተውት ማለት ነው። ያን ሁሉ ሰርቶ ያን ሁሉ አድርጎ ሆይ 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 ብላችሁ አሁን ገና እኔ ከማነው ስሙ ጋር ችግር የለብኝም እኮ ግን እንዴት በዚህ ደረጃ የሰው ልጅ እስስት ይሆናል? ቆይ እንዴት የሰው ልጅ በዚህ ደረጃ እስስት ይሆናል? ሲጀመር እሱ ራሱ ተናግሯል እኮ እኔ አሁን ያለኝን ክብር የሰው ልጅ ሊሰጠኝ ይችላል። የሆነ ሰዓት ደግሞ በድጋሚ በየሆነ በድንገት ተነስቶ ክብሬን ሊያወርደው ይችላል። እኔ ግን የያዝኩትን አምላክ ይዣለሁ አለ። ሱብሃንአላህ። በቃ የሰው ልጅ ፍላጎቱ የሚሞላው ጉድጓዱ ሲገባ ብቻ ነው እንዴ? አንድ ሰሞን እንደዚህ ቲክቶክን በምንድን ነበር እያሳበዳችሁ የነበራችሁት? በአዶናይ ስትሉ ነበረ። ስለነበረ ጊዜ ማንም በልጦ ማን ነው ያኛውስ ቢሆን ማን ነው? አራስ በራሱ ይምጣ የራሱን የሆነ ቻሌንጅ ሰርቶ ከፍ ይበል። ይሄኛው በራሱ ከፍ እያለ ነው። ማናችሁ እናንተ ብታነጻጽሩት? እንኳን ሙሉ ኮንፊደንስ ያለው ሰውዬ ሆነ ግን ይሄ አዶናይ የሚባለው ወላሂ ነው የምላችሁ። ኧረ ቢስሚላህ የሰው ልጅ ኧረ ወይኔ እህታችንም እንደዚህ ብላ እያወራች ነው። እጅግ በጣም የሚያስገርማችሁ ነገር የሙስሊም መምህሮች ብቻ ሳይሆኑም የሌላ አካል መምህሮችም ስለዛ ነገር እያወሩ ነው ማለት ነው። ሰግጥ ማለት ምን ማለት ነው? ወይም ሰገጠኝ ማለት ምን ማለት ነው? ፋራ እሺ፣ ሌላስ? ጌታ ይልኝታ ቢስ ይሆናል። በጣም ብዙ ማለት ይቻላል። ጌታ ምስክሬ ነው። በመጨረሻም ለዚህ ሁሉ ንግግር ደግሞ ምላሽ ሰጥቷል። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቆመው እና አንጠቀመው። and አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሮአችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። እንደ አላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። ወዳችኋለሁ። አይ ቲንክ ብዙዎቹ ይሄንን ንግግር አልተረዱትም ይመስለኛል። ሰግጥ ማለት እኔ እንደሚመስለኝ ፖዚቲቭ ፓርቱን ወስደው ሰግጥ ማለት በመሰሩት ስራ ላይ ስግጥ ብላችሁ መስራት። አንድ ሰው ለምሳሌ የሆነን ስራ ስግጥ ብሎ ሲሰራ ማንንም አለመስማት ማለት ነው። ብዙዎቹ ግን ይሄ ቃል ይቁም ከተባለ በኋላም ደግሞ ንዴታቸውን እያቀረቡ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው ወዴት ነው የምከሪው? በል እኔ እስከ ቤተሰቦች እናትና አባቴ ሳይቀሩ ሰግጡ ብዬ ከተናገርኩ በኋላ ሰግጥ የሚለውን ብንተው ይሻላል። የምርህን ነው? ኧረ አታስቀኝማ። እንዲህ ያለ ዘመድ ያዝማድ ቀርቷል። እንዲህ ካልሰገጣችሁ ከእንግዲህ በኋላ እያልኩ ሰግጡ ፈምሱ እያልኩ አንተም መኪናህን ላስካረክ በኋላ ይህን ሰግጡ ብንተው እኛ ተመችቶናል። ሰውዬ አትጨቃጭቀን፣ ተመችቶናል። እንሰግጣለን፣ እንፈምሳል እንዲህ እና ማለት ነው። ወዴርክም ጠላሃትም አንተም ትሰግጣታለህ፣ እኛም እንሰግጣታለን። ወዲህ ኋላ የሚባል ነገር የለም። የምን ማቆም እንዲህ ሰግጡ ብሎ ካዘዙ በኋላ እኔ ስንቱን ሰው ሰግጡ ብዬ አሁን አቁም ብሏቸውስ ምን ይሰማቸዋል? ለሞራላቸው እንኳን አታስብም እንዴ? አንተም የትማከሪያትም እኛም የትማከሪያትም አብረን እንሰግጣለን። ተናግሬያለሁ። አይ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው ኧረ እባክህ እንዴ ሰግጡ ብለን ተነስተን ከሰገጥን በኋላ ለሁለት ጎራ ተከፋፍለን መባላት ከጀመርን በኋላ አዋርዱን ጠቅልለን እንዲህ ከበላይ በኋላ እንዴ ነው ምን ተውን ሰግጣለን? እኛ ገና ነው የጀመርነው። አናቆምም ምን እንሰግጣለን። ይሄንን ነው አንፋታም፣ በጭራሽ አንፋታም። ምን ማለት አስበን ለምን ሐሳብን ትቀይራለህ? ለምን ሐሳብን ትቀይራለህ? ማን ሐሳብን ያስቀየረ? እኛ ገና ሰግጠን አዋርድ ሳንሸለም አራቱን አንድ ላይ ሳንበላ አናቆምም። ወደ ኋላ እንመለስ። ሐሳብን አትቀይር። የማጨረሰውን መንገድ ለምን አስጀመርከን? ሲጀመር አስጨርሰን አዶና አይቻልም። አስጨርሰን አይቻልም። ገና ፕሮሞሽን ሳንሰራ ማስታወቂያችን ሳንሰራ
ብዙ ቦታ እንትን ሳንል ሰግጥ ፈምስ በዚህ መልኩ እየሄደ ነው። ሰዎች ጎራ ተከፋፍለው አንዶቹ እንሰግጣለን፣ አንደኞቹ ደግሞ አንሰግጥም እያሉ ነው። ኡስታዝም ደግሞ በዚህ ንግግር ላይ የራሳቸውን ሀሳብ አካፍለዋል። ኡስታዝ በነገራችን ላይ ኡስታዝ የተናገሩት ንግግር እጅግ በጣም ትክክል ነው። ሰግጥ የሚለው ቃል ሰዎች ካልተረዱት፣ ሰዎች ሰግጥ የሚለውን ቃል በትክክለኛ መንገድ ካልተረዱት፣ በዲንም ብትሉ፣ በራሳችን ህይወትን ብትሉ፣ በቤተሰቦቻችንም፣ በካልቸር በሀገሪቷ ካልቸርን ብትሉ እጅግ በጣም ትልቅ ችግር ስለሚያመጣ ይሄ ነገር መቆም አለበት ብለው ኡስታዝም አውርቷል። እዛ ነገር ላይ ምንም አይነት ተቃውሞ የለኝም። ሲቀጥል ደግሞ ሁላችንም ጉዳይ ዲያ የሚባለው ልጅ እናውቃለን ብዬ ተስፋ አደርጋለሁ። ለማስታወስ ያክል ስሜ መሐመድ ይባላል። መሐመድ ብለህ ጠራኛለህ ማለት ነው። አዎ ይሄ ልጅ ማለት ነው። እጅግ በጣም በሚያስገርመው መልኩ ደግሞ ውስጡ ንጹህ አልነበረም ብሎ የሚያወሩ ሰዎች በዝተዋል። እሱም ደግሞ ለዚህ ንግግር ምላሽ እየሰጠ ነው። ዜሮ ጀምራለሁ ሁሉንም ነገር በፊት የነበሩትን ምዕራፎች ዘግቼ በአዲስ ምዕራፍ እንከሰታለን ማለት ነው። ከዜሮ የትኛውን ትምህርት የእስልምናው ነው የክርስትናው? አሮጌውን ቡትቶ አውልቀን አዲሱን ጃኬታችንን አድርገን እንመጣለን። ምንድነው አሁን የቆይሽ ምን አሁን ምን ያልከ ያው የካድኩትን እግዚአብሔር ድጋሚ ወደኋላ ማን ነው ብዬ ድጋሚ ቼክ አደርጋለሁ፣ አነባለሁ። እዚህ ቲክቶክ ላይ ጫጫታና ጭብጨባ ነው ያለው። ከዛ ውጪ ቲክቶክ ላይ ምንም የለም ጫጫታ ብቻ ነው ያለው ብሎ ብዙ ነገሮችን አውርተው ነበር። እጅግ በጣም በሚያስገርም መልኩ ደግሞ ንጽጽር ላይ የሚሰሩት ወንድሞቻችን ይህንን ልጅ ይዘውታል። ኢየሱስ ተሰቅሎ ሞቷል፣ ከዛ በሶስተኛው ቀን አድርጓል። ኦኬ ኢየሱስ ክርስቶስ በምን በመጽሐፍ ቅዱስ? አይ ያንተን አስተምሮ እየጠየቀ ጥያቄ ነው። አይ የኔ አስተምሮ ሳይሆን በመጽሐፍ ቅዱስ ላይ አዎ አልጠየቅኩም። አንተ ኢየሱስ ክርስቶስ ተሰቅሏል ሞቷል ብለህ ታምናለህ ወይ? በምን አንጻር ከምን? ኢየሱስ ክርስቶስ ተሰቅሎ ሞቷል ብለህ ታምናለህ ወይ አንተ? ኦኬ ይሄንን በአደባባይ እኔ እንዲህ ነው ማምነው ብዬ አልናገርም። ስለራሴ በጣም ጥሩ እናመሰግናለን። ቁርአን ላይ አላህ አልተሰቀለም፣ አልገደሉትም፣ አልሰቀሉትም ይላል። እኔ ግን አልተገደለም አልልም አልናገርም ብሏል። እናመሰግናለን። ኢየሱስ ክርስቶስ እንደዛ አልወጣኝም። ፖለቲካ አትስራ። ሃይማኖቴን እምነቴንና ሃይማኖቴን እዚህ ቲክቶክ ላይ ማሳወቅ አይጠበቅብኝም። ለምን መነገጃ ስለሚሆን በቃ ይሄን ነው የምንፈልገው። መነገጃ ስለሚሆን ማለት ነው እንዲደረግልን እንፈልጋለን። ኢየሱስ ክርስቶስ መነገጃ አልሆንም። እኔ ከዚህ በኋላ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? እምነቴን እየነገርኩ እኮ ነው። አትሰማም? እምነቴን እዚህ ቲክቶክ ላይ መናገር አይጠበቅብኝም። አልነግርህም። ኢየሱስ ክርስቶስ አምላክ ነው ወይ? አልነግርህም። እሺ አምላክ አይደለም? አልነግርህም። ሙስሊም ነህ? አልነግርህም። ስለዚህ ከዛሬ ጀምሮ እስልምና ላይ ስቀባጥር ብሰማ ይኸው ምን አገባ? የመናገር መብት አለኝ። እናገራለሁ። የመናገርማ ድመትም ውሻም አይጥም ይናገራል። አላህ ግን ይሄንን ሀቅ ለኛም ለዚህም ለ1100 ሰው ላሳየው አላህ የተመሰገነ ይችላል። ኢየሱስ ክርስቶስ አምላክ አይደለም ብሎ የማይናገር ሰው ተሰቅሏል ወይ አልተሰቀለም ሲባል የማይናገር ሰው እንደ ሙስሊም ተረካ። ወላሂ እኔ የምናገረው ነገር አልናገርም እያልኩ አልናገርም። መሐመድ ምናምን ብላችሁ የምታወሩ ሰዎች አላህን ፍሩ። ለማን ሰላ ያለ እያልክ ፖለቲካ እየሰራ እዚህ ፊት ለፊት የመጣ ደግሞ እምነትም እንዲነው ብለህ ጨዋታ አትጫወት። ከኔ ጋር እንግዲህ የምንተዋወቀው እንተዋወቃለን። አላህ ዛሬ ለኸይር ነው ያገናኘን። እንደውም ብሎክ አረገኝ ብዬ በቃ በስንት ግድ ነው ያገኘሁት ዛሬ። አልহামዱሊላህ እኔ ይሄንን ሀቅ ለማሳየት ቆይ አንዴ አላህ Subhanahu Wa Ta'ala እኛ ሁላችንም በሰማንበት የምንጠቀም ያድርገን። አይ ቲንክ ከዚህ በላይ እኔም ሰዓት ማለት ነው። ሃይማኖቱን ግልጽ ለማውጣት እየፈለገ አይደለም። ብዙ ነገሮች ደግሞ እንደሚታዩበት ነን ሙስሊም እንደሆነ ነው። ለብዙ ነገሮች ምላሽ ሲሰጥም ግልጽ ለመሆን እየፈለገ አይደለም። በዚህም ላይ እንግዲህ ሙስሊም እንዳልሆነ እየተመለከትን ዶሮ ወጥ አልሰራሽልኝም በማለት የገዛ ባለቤቱን በጥይት 3 ጊዜ ተኩሶ የገደለው የ75 ዓመቱ አዛውንት በእስራት ተቀጡ። በሰሜን ሸዋ ዞን ለፍታ ከተማ ነዋሪ የሆኑት አቶ ቦጋለ የልጆች አባትን የ75 ዓመት አዛውንት ናቸው። ታዲያ አንድ ቀን ዶሮ ይገዙና ወደ ቤታቸው ይገባሉ። ለባለቤታቸውም ዶሮ አምረውኛል፣ ዶሮውን ሰሪልኝ ብለው ይናገራሉ። ባለቤታቸውም እንግዲህ ዶሮ እኮ እንዲሁ በቀላሉ አይሰራም፣ ብዙ ግብአቶች ያስፈልጋል ይላሉ።
በዚህ ማል ጭቅጭቅ የሚነሳል። ጎረቤትም እንግዲህ ይመጣና ያገላግላቸዋል። በዚህም የተበሳጩት አቶ ቦጋለ መካሮፍ ሽጉጣቸውን ይዙና ወደ ውጭ ሄደው መጠጥ ጠጥተው ወደ ቤት ይመለሱና ሲመለሱ የገዙት ዶሮ አልታረደም ነበር። ባለቤታቸውም ላም እያለበች ነበረ። አቶ ቦጋለም እንግዲህ ሽጉጣቸውን አውጥተው ባለቤታቸው ላይ 3 ጊዜ በመተኮስ የባለቤታቸው ህይወት እንዲያልፍ ያደርጋሉ። በዚህም እንግዲህ በቁጥጥር ስር ይውሉና ፍርድ ቤትም ቀርበው እንግዲህ 19 ዓመት እስር እንዲቀጡ ተወስኖ ያገሬ እሺ እንቀጥላለን። መልከ ሸጋው ነቢ በሻሻይ ነቢ ተናፋቂው ነቢ ተፈካሪው ነቢ ቁረይሽዩ ነቢ ሐሺምዩ ነቢ የኑር መሻገሪያ የኑር አምባው ነቢ ሰሉ ዐለ ነቢ ሰሉ ዐለ ነቢ ሰሉ የቲም ጓደኛ ሰሉ አስታሮሽ ነቢ። ይህንን መግቢያ የምትመለከቱት በአፋር ክልል ውስጥ የምናገኘው መግቢያ ነው። ይህንን መግቢያ በብዙ ቦታ ለማሰራጨት እቅዳለን እያሉ ነው ብዙዎቹ። በተቻለ መጠን በየሰፈራችን ቢሆን ራሱ እጅግ በጣም አሪፍ ነው። ከዛ እነሱም ጨርቃቸውን ጥሎ ያብዳሉ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ዛሬ ሰርፕራይዝ ተደርጌ ወደ ትልቅ ካምፓኒ ተጠርቻለሁና ውላችሁን ከኔ ጋር እንድታደርጉ በአክብሮት ጠይቃችኋለሁ። ተከተሉኝ። ልክ እንደዚህ እንደምታዩት ቤት ድረስ መጥተው በእንክብካቤ ወስደውኛል። ከዛን ደረስን። ስደርስ ደግሞ በጣም በተለየ ሁኔታ አቀባበል ነበረ የተቀበሉኝ። ማሻአላህ አላህ ያክብራችሁ። ስለ እንግዳ አቀባበላቸው ስለ መስተንግዷቸው አይወራም። ወላሂ በጣም የተለየ አቀባበል ነበር ያደረጉ። አፍራንዬ ያው እኛ እንደ ድርጅት ላንቺ ይጠቅምሻል ብለን ያሰብነው ተወሰነ ነገር ተፋልጠጋችተንልሻልና ኢንሻአላህ እስቲ እሱን እንየውና ደግሞ ቀጣይ የሚያሰብነው ነገር ስላለ ኢንሻአላህ ወደ እሱ ደግሞ እንመጣለን። አመሰግናለሁ። እንድንበላ ቆራርጠሽ እኮ ብትሰጪን። አለባበሷ ይሄንን ይመስል ነበር። ሰዎች በዚህ አለባበስ ላይ ትችት እያቀረቡ ነበር። ለማንኛውም እኛ ብዙ አናውራ፣ ነገሩ ትንሽ ለሷም ይከብዳል ለማለትም ከዲን አንጻር ምን እንደሚሆን ስለማናውቀው እዚህ ጋር እንተውና ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን አብራችሁ ለቆያችሁ ሰዎች